ኢትዮጵያና ቀይ ባህር እንዴት ይታያሉ? ግብጾች የኛን ጉዳይ ያገርም ሆነ የአባይም ጉዳይ ሆነ ሌላውንም በሙሉ የሚያቦኩት የሚጋግሩት በአረብኛ ቋንቋ ነው። ኢትዮጵያ እንዳለ እቅድ አላት። ግድብ እሰራለሁ እያለች ነው በናይል ላይ። ይሄን ሙከራ ካደረገች አጠፋታለሁ የሚል መግለጫ ነበር የሰጡት መሐመድ አንዋር ሳዳት። ናይልን በተመለከተ ግብጾች የሰማይ ትሩፋት ለኛ ብቻ የተፈጠረ ብለው ነው የሚያምኑት። ቀይ ባህር ብቻ አይደለም ኢትዮጵያ ከቻለች መጠየቅ የነበረባት 23ኛ አገር የአረብ ሊግ አባል የምትሆን ኤሪትሪያ የምትባል አገር መመስረት አለብን። የአረብ ሊግ አባል የምትሆን 23ኛ ኢትዮጵያን ከቀይ ባህር ማግለል እንችላለን ብሎ ይህን ቅስቀሳ ጀመረ። ግብፃዊ ወጣት ተወልዶ ወታደራዊ ተሳትፎን ግዴታ ሲሆንበት ሲገባ ጀነራል አቡከዛላ እንዲያስቀመጡት የኤታማዦር ሹም ነበሩ። ቃለ መሐላ የሚሰጠው ለአባይ ሞታለሁ ነው እንጂ ለግብፅ ሞታለሁ አይደለም። ለአባይ ሞታለሁ ነው ቃለ መሐላው። ካይሮ አሁንም ትጎዳላችሁ የሚል ስሜት ወይም ደግሞ እንደዛ አይነት ነገር በሱዳን ፖለቲከኞች ውስጥ እየነዛች ትገኛለች። እነኚህ ስምምነቶች በሙሉ ያደረጉት ግብጾችና ሱዳኖች በጋራ ከቀኝ ገዢዎቻቸው ጋር ነው እንጂ ኢትዮጵያ አሻራውን አላስቀመጠችም። እዚህ ላይ በቀይ ባህር ላይ አዳዲስ አሰላለፎች እየተመለከትን እንገኛለን። የቀይ ባህር የወደብ ጉዳይ የህዝብ ጥያቄ ነው፣ የመንግስት ጥያቄ ብቻ አይደለም።